እንመጣለን እኮ ነው እዚህ ነው አልመጣም ልምጣኔ እሱ እሺ ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ያው ሁለታችን አንድ ላይ መተናል። ሌላ ጊዜ በአብዛኛው ጊዜ ከዳኒ ጋር ነበር የምንመጣው፣ ግን ደግሞ ዛሬ አንድ ላይ መተናል ከሷ ከሚት ጋር ማለት ነው። የሁላችሁ ቤተሰብ ማለት እንዲህ ብዙ ነገር ብዬ ማሳመን ብዙም ያው አልችልም። ምክንያቱም የሚያምን ሰው ያምናል፣ የማያምን ሰው ደግሞ በተመቸው መልክ የተረዳውን ያልክ ይረዳል ማለት ነውና በመጀመሪያ ግን ሰላም ናችሁ? በድጋሚ ሰላማችሁ ብዝት ያድርግልን በያላችሁበት ማለት ነው። ዛሬ ያው ዳኒ የለም፣ ግን ዳኒ ልንፈትነው ነው። ፈተና ማለት ይሄ ፕራንክ ሌላ ጊዜ ፕራንክ እንደምናደርገው እኔና እሱ አብረን ሆነ ምናምን ነገር አይደለም። በቃ ሪል በእኔና ሚት ሆነን ሰሞኑ ያሉት ነገር ታውቃላችሁ። ማለት እሷ እንግዲህ አንድ ሰው ይመስለኛል እሷ መስሏት ሊሆን ይችላል። አንዳንድ ጊዜ የሆነ የመሰላት ነገር እንደዚህ ሊሆን ይችላል ብላ አስባ ሊሆን ይችላል እንጂ አንድ ሰው አብሯችሁ አንድ ክላስ ወይም አንድ ቤት ውስጥ ሲሆን ለምን እንደዚህ ሆንክ እንዴት ምናምን ትላላችሁ በድንጋጤ እንጂ የፈለገ ቢመጣ ሰው አብሯችሁ ማለት እናንተን የሆነ ነገር አድርጓችሁ ከዛ እናንተ የማታውቁበት ምክንያት ይኖራል ብዬ አላስብም። እንደ ማለት ሰው አይደላችሁ፣ ከዛ ግን አልሞታችሁም፣ ሬሳ አይደላችሁም እንዴ። ስለዚህ እኔ ግን እንደኔ እንደተረዳሁት እሷ የሆነ የሚመስላት ነገር አለ አይደለ? ድንጋጤ የሚያስመስላችሁ ነገር፣ ፍራቻ፣ እንደዛ ነው ብዬ የማስበው ወንድ ልጅ አጠገባችሁ ስታዩ ማለት ነው። ከዛ ውጪ ዳኒ ያለው ነገር አለ፣ ለእኔ ያመንኩበት መንገዶች አሉ። እሷ ደግሞ አይደለም እዚህ ነው ያደረው ብላለች። እና ዛሬ ለምንድን ነው ዳኒን እንትን ማናረገው እማንፈት ነው? ምክንያቱም እውነት ምን አይነት ሰው ነው? ጥሩ ሰው ነው ወይስ ደግሞ እያደረገ ያለው በአንድም በሌላ ከሚት ጋር ራሱ እያደረገ ያለው ነገር እውነት ነው ወይስ ውሸት ነው? ወይም ትክክለኛ ፍቅር አለው ወይስ ደግሞ የሆነ ተንኮል አስቦ ነው ወይስ ደግሞ ዝም ብሎ እየቀለደ ነው የሚለውን ነገር በጣም ብዙ ነገር ነው የምናውቀው በዛሬ ቪዲዮ ማለት ነው። እስከ መጨረሻው ብቻ እናንተ ላይክ እያደረጋችሁ ሀሳባችሁን ካያችሁ በኋላ እያስቀመጣችሁ እዩን ማለት ነው። እና ሌላው ከሌላ ጊዜ ለየት የሚያደርገው ምን መሰላችሁ? ያው ድብቁ ካሜራ አለ። በነገራችን ላይ አንድ ግራ የሚያጋባችሁ ነገር አለ። ድብቅ ካሜራ ሲኖር በጣም በጥቂቱ እንዲሽከረከር እናደርገዋለን። ምክንያቱም ፖዚሽኑ የተለያየ ቦታ ስንንቀሳቀስ ማሳይ ከሆነማ ምኑን አንድ ቦታ ብቻ ከሆነ ይሰቀላል ጣራ ላይ፣ በጣም ትንሽ ናት። ከዛ ግን የምትሽከረከረ ራሱ በአሁን ሰዓት ቴክኖሎጂ በጣም ተራቋል። የትላንት የዛሬ 10-15 ዓመት የነበረ እና ዛሬ ወይም ደግሞ ከነገ ወዲያ ምናምን ነገር አንድ አይነት ቦታ አታገኙ። በቃ ነገሮች ሁሉ ይቀየራሉ። ትናንት ያያችሁት ነገር ዛሬ ተቀይሮ ነው የምታዩት። እና ይሄንን በነገራችን ላይ በደንብ ላብራራችሁ ስለፈለግኩ ነው ማለት ነው። ሁሌ ግራ ስለምትጋቡ ነው። ለምን እንደሚንቀሳቀሰው ድብቅ ካሜራ ስላርጋችሁ ትላላችሁ፣ እንዲሽከረከር ማድረግ ትችላላችሁ ማለት ነው። እና እኛም እንደዛ በጥቂቱ እናደርግና እኔ እዚሁ ባለሁበት ራሱ እኔ ካሜራ እንዳለ ምንም አይነት ነገር ስለማናስፎግር አይዋለሁ። ሁኔታዎቹ እንዲያወኩኝ ወደ ውስጥ እገባለሁ። ትንሽ ቆይቼ እመጣለሁ። እዚሁ ራሱ እኔ ሌላ ጊዜ መቼም ሰው አብሯችሁ ቁጭ ብሎ ሌላ ነገር ያደርጋል ብላችሁ አታስቡማ። ግን በምችለው አቅም ባላማስፎገር፣ አንቺ ደግሞ በደንብ በመፈተን የተለያዩ ነገሮች ፍቅርን የሚመስሉ ነገሮች ማለት ነው። በቃ አንድ ሰው ያፈቀረን ሰው የሚወደደ ሰው ሊያደርግ የሚችለውን ነገር እያደረግሽ እሱ ደግሞ ምላሹ ምን አይነት ምላሽ ነው የሚያሳይሽ? እኔ ሊያፍር ይችላል ወይም ሊፈራኝም ይችላል። እኔ ዞር ስልህ ምን አይነት ፊት ያሳያታል? ምን አይነት ሪያክሽን? ወጣ ያለ ነገር ስልሽ ይሄ በጣም የተጋነ ነገር ሳይሆን ብቻ የሆነ የሚመስለው ነገሮችን አርገሽ አሳዩ። ከዛ እሱ ደግሞ ምን አይነት ምላሽ ነው የሚሰጥሽ? በተግባርም ሊሆን ይችላል፣ በቃላቶች ሊሆን ይችላል፣ በዲግሪ እንደዚህ በእንቅስቃሴ ሊሆን ይችላል። ብቻ የሆነ ነገር እናያለን። የዛን ሰዓት የምናውቀው ነገር እናውቃለን ማለት ነው። እና ንጹህና ጨዋ ከሆነ የእውነት ነው የምላችሁ የሚያደርጋቸው ነገሮችም እዛ ላይ እናያለን ማለት ነው። መጥፎ ባህሪም ካለበት ያው እንደዛው። እና አብራችሁን ቆዩ። እንወዳችኋለን፣ እናከብራችኋለን። ሰላማችሁ ብዝት ያርግልን በያላችሁበት። አንቺ በምትችው አቅም በምትችው ያክል ሞክሪ ማለት ነው። ድርቅ አታርጊው። ገብቶሻል? ትዕዛዝ አይደለም። ያፈቀረ ሰው የሚያደርገውን ነገር አድርጊ። ገባ
ዋልሽ? ሰላም ነው። ሳሚ የለም እንዴ ዛሬ? ወዴት ሄዱ? ሳይነግረኝ ቻርጅ ሰክቼ ነበር ስልኬ ነው። ማታ እኮ እዛ መብራት አልነበረም ነው ውስጥ ያስገብተው ይሁን በቃ ችግር የለም። እና ስልክ እዚህ ሆነ እንዴት ነው የምደውልልህ? ረስቼዋለሁ። አንቺ ጤነኛ ነህ? እናቴ ነው ገና ከእንቅልፌ እንደመጣሁ ምን ሆነሽ ነው? እና እንዴ እናንተ እኮ ተገናኘን ሁለት ቀናችን ነው። ተገናኘን እና ቢሆንስ ታዲያ ባለችበት ነው አይደል? ምን ችግር አለው? ሰላምታ እኮ ነው ያልኩህ። ረብናስ ይደብራል ማለት ምንድን ነው አንተ ደግሞ እና ሰላም ላትለኝ ነው እንዴ? ሰላም አልኩሽ አይደል እንዴ? ወሰንስ እና እንደዚህ ብለህ ነው ፊት አዙረ ምናምን ነው እንዴ ሰላም ላትለኝ? እሷ ባለችበት ነው አይደል? ትመጣለች ፋራ ምን አገባህ? ጭራሽ ተጫወት። እሺ እሺ እና እዚህ ጋር እግዚአብሔርን ነው ምን ያደብርሽ እኮ ነው እዚህ ጋር ምን አልመጣም። እሺ ልምጣ ላይ እሱ ጋር አንቺ ምን አክብሪያት ቢሆንስ እንዴ? ምን ችግር አለው? ሰላምታ እኮ ነው። ኧረ ምንም አድርጊ። ምን ሰው ላይ የምትደበድቢው? ችግር የለውም። እናሳ አንዳንዴ ለምን ውጣውጣት አንዳንዴ ውጣውጡ እኮ ነው ከቤት የማይወጣው ማለት ወዴት? ወደ ውጭ ውጭ ሻይ ቡና ሰው እኮ ካፌ ከዛ መዝናኛ ቦታ እያወራሁ አይደል? እና በማውራት በመቀራረብ ምናምን ነገሮችን የሚስተካከሉ አንድ ሰው በነገራችን ላይ ምን ነው የምርሽ ነው? አዎ ቁም ነገር እግዚአብሔርን ማለት ሰው ማለት ነው። አብረህ ስትውልና አብረህ መዋል ማለት አብረህ ተገናኝ ወጣ በል ማለት ሄደና ተጋደም ሂድና የሆነ ነገር አድርግ ማለት አይደለም። ሻይ ቡና ማለት መወያየት ምናምን መቀራረብ። እኔን እኮ ነው የማወራህ። እሺ እና ምንድን ነው አይደል እሷ ላይ እሺ። እና በዛን ሰዓት አንድ ሰው የምትወደውንም የምትጠላውንም ትለይበታለህ። እሺ ወይኔ ልጅ እኮ ዛሬ ምን ሆነ ነው? ኧረ እኔ ምንም አልሆንኩም። እንዴ እያወራችሁ እኮ ነው። እሺ ተጫወት። ኧረ በእግዚአብሔር ምን ሆነ ነው የፈሰስከው? ተፈለኩ ምን ደብሮ ምን ዛሬ ነው? ኧረ እኔ አልደበረኝም። እና ሌላ ጊዜ እንደዚህ ነህ? ደህና ናችሁ ዛሬ? እኔ እናንተ እኛማ ምን እንሆናለን? ምን ለየት ያለ ነገር አገኘ? አይ በጣም አማረብኝ። አማረባት? አማረባት። መጀመሪያም ቆንጆ ነሽ ጀመረ። በጣም ተጫውተን እሺ ምን ይምጣል? ኧረ ምንም አይደለም። ተጨናነኳችሁ እኔ? ኧረ አይደለም። ከበድኩ? ቤትሽ አይደል እንዴ? ከበድኩ? ኧረ የምር ተጫወትሽ። እናቴ አይደለም። ተጫወት። አንዳንድ ጊዜ እንትን ይላል። ተጫወት። እሺ ምን ነው? ምን ናችሁ?
ስላለች ነው የደበረው። ኧረ አይደለም እንደዛ አይደለም ነው ምን አገባኝ እሺ ኧረ አጫወተችኝ እኮ ለምን ደግሞ አትነሳም? እሷ በሌለችበት አጠሪኝ ዝም ብለሽ እንደዚህ የምታደርጊው እሷ በሌለችበት ችግር አለ። ኧረ ይደብራል። ለምን ደግሞ ደብረው? እሺ ቀስ ብለሽ አውሪ ቢያንስ። እምቢ እንዴ ምን አገባኝ እኔ ምን ነው ዛሬ አንቺ ሌላ ነገር ይመስላታል፣ ይደብራታል። ለምን ሌላ ነገር በእነሱ ቤት አሁን እኛ እንደዚህ ስንሆን እሷ በለችበት የሆነ አጉል ሰዓት እየመጣሁ ነው መሰለኝ። ኧረ አይደለም አንቺ አይደለም የምር አይደለም። አይ በጣም ተጣጣቃችሁ ነው እየመጣሁ ነው። ኧረ ችግር የለውም ነይ ያራዳልሽ እናቴ ያራዳ መሆኑን አላወኩም። እና ፈታ በላ አንተ። እሺ ምንድን ነው ለምንድን ነው የጠፋሽው? ቢያንስ አትመጪም? እዛ ነው የት? እዛ ቤት ነው። አይመችም ነው እናንተ ምንድን ነው የማይመችው? ወይ ምን እዛ እንትን መሳቢያ ውስጥ ነው እታች። ኧረ ችግር የለም እሺ አንዳንዴ እንደዛ ነው። አንተ እሷን ፈርታት ነው እና ባለችበት ምን እናደርጋለን? እሷን በጣም መስራት ነው። በጣም አጣሽም ይሄ ምናምን እንደ ወንድ ልጅ ነቃ በል ያልኩህ እንዲህ እንትን የሆነ ነገሮች ሁሉ ነቃ በል ነቃ በል ጤነኛ ነህ ግን ጤነኛ ነህ? አዎ የምሬ እኮ ነው። ምንድን ነው አንተ ወንድ ነህ? አዎ ታዲያ ወንድ ነኝ። ምንድን ነው የምትጎረጉረው? ወንድ ነህ አላልሽኝ? ወንድ ነኝ። ምን ነው ኧረ እኔ ምንም አልሆንኩም። አንቺ ምን ሆነሽ ነው? ኧረ አንተ እየተጫወት ምን እየተጫወትኩኝ እኮ ነው። ታዲያ ምን ነው ዛሬ ምን ነገር ሁለተኛ ጥፍር ስትበላ እንዳይል። እሺ አልበላም። እና እዚህ ጋር ነክተኝ እኮ ነው። እንደዚህ አይነት ጥፍሩን አይበላም። እሺ ጥፍር ስትበላ እንዳላይ እግዚአብሔርን። ኧረ አልበላም። በቃ በልቶ እኮ ጨርሶታል። ይብር የለም ደግሞ ምንድን ነው ያዘለ? ምን አድርገሽ ነው? እኔ እንዲህ ነው አይነካሁት። እንዴት ነው የምትነካው? እንደዚህ እግዚአብሔር እንደዚህ ነው የነካሁት። እዚህ ጋር ለምን ትነካኛለች እንዴ? ምን ችግር አለው? እንዲህ ብነካት ምን ችግር አለው? አንተ ኧረ በእናትሽ አንቺ ምን ሆና ነው? ምንድን ነው ችግርሽ? ተይ በቃ እንደዚህ እኮ ነው የነካሁት። ምን ችግር አለው? አይ እንዴ ምን ሆነሽ ነው? ማንም ነክቶኝ እኔ ማንም ነክቶኝ አያውቅም። እዚህ ጋር በቃ ለዛ ነው እንዴ። ምን ችግር አለው? እኔ እኮ ዝም ብዬ እንደዚህ እኮ ነው የነካሁት። እና እየሸሸክ ነው እኮ አትንኪኝ። እዚህ ጋር እኮ ዳኒ እኮ አለም ዳናይት ነው የምርሽ ነው። ወንድ ልጅ እኔ በተፈጥሮ አንድ ቀን እንደዚህ ሲል አይቼዋለሁ። እኔ ተነክቼ አላውቅም። እዚህ ጋር ተነክተህ አታውቅም? ናሽ ቁጭ በል አንቺ ረፊ በቃ አንቺ ቁጭ በይ እዚህ ጋር
ሴት ልጅ እንደዚህ ሰውነቷ ሲነካ እንደዚህ የምትሆነው? ወንድ ግን እንደዚህ ነው አላውቅም። ይምር እኔ በቃ እና ማንም አልነካኝማ እንዴ ምንድን ነው በግድ ነው? በዚህ ሁኔታ ነው አንተ አግብተህ ወልደህ ምናምን የምትኖረው? ምን ችግር አለ? ታገባለህ? ምንድን ነው? ኧረ እኔ ምንም አይደለም። እሺ ምንድን ነው አሁን የቸገረህ? ኧረ እኔ ምንም አልቸገረኝም። እኔ እኮ በመሀል ተሰቃየሁ። ምን እንደሚያሰቃየህ? ምንም አይደለም። Yes! ስገባ ሌላ ነገር የምን ቢንቢናትና አስቸገረ ባለኝ ለሁለት እየተመካከራችሁበት ነበር አይደለም? ሊበላት ማለት ነው ቢንቢ እናትና አንቺ ላይ ማለት እንደን ካለሽ ቤት እኮ ሊበላሽ እኮ ነው። ሌላ ችግር ውስጥ ነው። አላስብልም። ምንድን ነው እሱ በሌለች አልገባኝም። እሺ ምን አለ ብታስወጫት? እምቢ ትላለች። ምን አደረኩኝ? ማንም በሌለበት ትሪ ለምንድን ነው ማንም በሌለበት የምጣለው? በእኔ ታፍራለህ ማለት ነው። እና ባለችበት ምን አገባኝ ታዲያ? ትኑራ ምን አገባኝ? ውርደት እኮ ነው። ለምንድን ነው ውርደት የሚሆነው? ቀልድ እኮ አይደለም የሚያዝንሽ ታዲያ። ኧረ እሚት በእናትሽ ተይ ግን በቃ ተጫወቱ። እሺ እኔ ሱቅ ደርሼ መጣሁ። እሺ ምን አድርግ ነው የምትይኝ? አሁን መጀመሪያ እሷን ፈርተሃል ብዬ ነው ዝም ያልኩት፣ እሷ ስላለች። እሺ ምን አንቺ እሷ በሌለችበት አትናገሪም ነበር ወይ? በሌለችበት አትጠሪ ሄደች በቃ። ስለዚህ እኔ ከአንተ ጋር ጊዜ ማሳለፍ እፈልጋለሁ። የራሴ ጊዜ እንድትሰጠኝ እፈልጋለሁ። ማለት በቃ ማለት ካልገባክ ነው። ምንድን ነው ካልገባክ? የማይገባ ነገር ከሆነ አሳይሃለሁ ነው እኮ። ምንድን ነው እሱ? አንተ ወንድ ነህ። አዎ ወንድ ነህ እኮ። ስለዚህ ነው። እሺ ወንድ ነህ ማለት ለምን ደሞ የምትከራከረኝ? ሌላ ነገር ሊፈጠር ይችላል። ምን ሆነሽ ነው? ምንድን ነው ሌላ ነገር ሊፈጠር? እኔ አልፈልግም። ወንድነቴ ይቅርብኝ። ምን ሆነሽ ነው? አንቺ አልፈልግም። ምን ሆነሽ? ሰው እኮ የለም፣ ማንም የለም። ድንግል ነኝ እኔ አለ ማለት በቃ አርጊ ነው አላውቅም። በእናትህ አቀልዳውን ተነስ ነው። በእናትህ አቀልድ ስላለች እኔ ምሬን ነው። እናቴ ነው ምሬን ነው። ሙት ይዛለች። አንተ ወሎት የምረው አዎ የምሬን ነው። እስከዛሬ ድረስ አልነገርኩሽም። በቃ ይሄ ማን እውነታው እኔ ነክቼ ምናምን አላውቅም። የቱ ጋር እንደሆነ እራሱ አላውቅም። አንተ ግን የምረው እንዴ? የምሬን ነው እናቴ እንዴ። እኔም እራሱ ይሄ ነበር ፈልገው የምር እናቴ የምር በቃ እኔ ድንግል